ካምፕ ዴቪድ የመሬት መንቀጥቀጥ የትራምፕና የኤክሴስ ተሳታሚ ፍጥጫና የአሜሪካ ጦር መጋዘኖች ባዶ መቅረት ያስከተለው ስትራቴጂካዊ ውድቀት በሜሪላንድ ግዛት በምትገኘውና የአሜሪካ ፕሬዝዳንቶች የእረፍትና የሚስጥር ውሳኔዎች ማዕከል በሆነችው ካምፕ ዴቪድ ውስጥ ባለፈው ሳምንት መጨረሻ ታይቶ የማይታወቅ የአስተዳደር መሰረት ያናወጠ ታላቅ አስተዳደራዊ ፍንዳታ ተከስቷል። በአየር ላይ የሚታየው የተረጋጋ ድባብ በፕሬዝዳንት ዶናልድ ትራምፕ ቁጣ ተበጣጥሷል። በዋይት ሀውስና በፔንታጎን መካከል ያለው ግንኙነት ወደ ከፋ የጠብ አውድማነት ተቀይሯል። የዚህ ታላቅ ግጭት መነሻ ደግሞ አሜሪካ ከኢራን ጋር በገባችበት እልህ አስጨራሽ ጦርነት ሳቢያ የሀገሪቱ ጦር መሳሪያ መጋዘኖች ባዶ መቅረታቸውና ፕሬዝደንቱ በዚህ ረገድ ተደብቄያለሁ ወይም ተቃልያለሁ የሚል ጽኑ እምነት ማደራጀታቸው ነው። ይህ በካምፕ ዴቪድ የተከሰተው ፍጥጫ ተራ ባለስልጣናት አለመግባባት ሳይሆን የአሜሪካ ዓለም አቀፍ ወታደራዊ በላይነት ጥያቄ ውስጥ የከተተ የፕሬዝደንት ጦርነት አማራጭ ሽባ ያደረገ ስትራቴጂካዊ የመሬት መንቀጥቀጥ ነው። እንደ ዋሽንግተን ፖስት እና ሌሎች ታላላቅ የመገናኛ ብዙሃን ዘገባዎች ከሆነ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ሚኒስትራቸው ፔት ሄግሴዝ ላይ ያላቸው ቁጣ የገነፈለው አገሪቱ በኢራን ልትወስድ ያሰበችው ከሁለተኛው የዓለም ጦርነት ወዲህ ትልቅ ጥቃት የተባለው እርምጃ ለመፈጸም መጋዘኖች ዝግጁ አለመሆናቸውን ሲረዱ ነው። ትራምፕ በካምፕ ዴቪድ ካቢኔ ስብሰባ ጎን ለጎን ሄግሴዝን ለብቻቸው ተገኝተው በከፍተኛ ድምፅ ሲጋፈጧቸውና ሀገሪቱ ያጋጠማት የመሳሪያ እጥረት ወደ ቀደም ብሎ ተፈቷል የሚል ጽኑነት እንደነበራቸው፣ አሁን ግን ሁኔታው ተቃራኒ ሆኖ መገኘቱ እጅግ ክፉኛ ማዘናቸው ምንጮች ገልጸዋል። ትራምፕ ለሄግሴዝ በሰጡት ጠንካራ ምላሽ ይህ ጉዳይ ተስተካክሏል ተብሎ ነበር፣ እንዴት በዚህ ደረጃ ልታሳስቱኝ ትችላላችሁ በሚል የክህደት ስሜት ውስጥ ሆነው ማብራሪያ ጠይቀዋል። ይህ የፕሬዝደንቱ ቁጣ በመከላከያ ሚኒስትር ውስጥ ትልቅ የድንጋጤን የፈጠረ ሲሆን በፕሬዝደንቱና በሚኒስትሩ መካከል የነበረው የቆዩ ወዳጅነትና መተማመን ወደ ከፋ ጥርጣሬ ቀይሮታል። ሚኒስትር ፔት ሄግሴዝ እሳታማ ፍጥጫ ወቅት የፕሬዝደንት ቁጣ ለማብረድና ራሳቸውን ከጥያቄነት ለማዳን ጥረት ያደረጉ ቢሆንም የጥፋቱን ጣት ወደ ምክትላቸው ስቴፈን ፌይንበርግ ከመቀሰር ወደ ኋላ አላሉም። ሄግሴዝ ለፕሬዝደንቱ በሰጡት ምላሽ የመሳሪያ እጥረት መኖሩንና ይህ መረጃ ለፕሬዝደንቱ በአግባቡ ለመድረሱ ተጠያቂው ያደረጉት ፌይንበርግን ነው። ምክትል ፌይንበርግ ትክክለኛ መረጃ ለፕሬዝደንት እንዳይደርስ አድርጓል፣ እጥረቱም በአግባቡ አልተቆጣጠረም የሚል የቀረበው ወቀሳ በፔንታጎን ከፍተኛ አመራሮች መካከል ያለውን መከፋፈልና በሌላ ጣት የመቀሰር አዝማሚያ አጉልቶ አሳይቷል። ይህ የመከላከያ ሚኒስቴር ከፍተኛ አመራሮች እርስ በርስ መወነጃጀል አሜሪካ ከኢራን ጋር በገባችበት አስቸጋሪ ጦርነት ወቅት አመራር ክፍተት መፈጠሩና በፕሬዝደንት ወታደራዊ አማካሪዎች ላይ ያላቸውን እምነት መሸርሸሩን የሚያረጋግጥም ነው። ይህ በካምፕ ዴቪድ የተነሳው የቁጣ ማዕበል ወደ ምክትል መከላከያ ሚኒስትር ስቴፈን ፌይንበርግ ሲሆን ፕሬዝደንት ትራምፕ በዚያ ምሽት ለፌይንበርግ በስልክ ጥሪ ለማድረግ በከፍተኛ ቃላት እንደነገሯቸውም ተነግሯል። ትራምፕ ለፌይንበርግ ይህ የመሳሪያ እጥረት የእኔ ወታደራዊ አማራጭ አግቶታል፣ ይህ ችግር ልትፈቱት አስባቸዋል በሚል በቁጣ የጠየቋቸውም ሲሆን እንዲያውም ፌይንበርግን ከስራ ሊያሰናብቷቸው እንደሚችሉ በዛቻ መልክ ገልጸውላቸዋል። ይህን ተከትሎ ፌይንበርግ በዚህ ምሽት በከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ መጥራት አገሪቱ እነዚህ ጦር መጋዘኖቿ በፍጥነት ልትሞላ እንደምትችል ሲያወያዩ አድረዋል። ይህ በዋይት ሀውስና በፔንታጎን መካከል የተፈጠረው የውጥረት ድባብ አሜሪካ ወታደራዊ ዝግጁነት የብሔራዊ ደህንነት ውሳኔ አሰጣጥ ሂደት ምን ያህል አደጋ ላይ እንደወደቀ አመላካችም ሆኗል። የዚህ ታላቅ ግጭት ዋና መንስኤ የሆነው የመሳሪያ እጥረት ዝም ብሎ የተፈጠረ ሳይሆን አሜሪካ ከኢራን ጋር ባለፉት 5 ወራት ባደረገችው እጅግ ውድና አስከፊ ጦርነት ሳቢያ የመጣ ነው። እንደ ሮይተርስ ዘገባ የአሜሪካ ጦር ኃይል ያላቸው እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች በአሁኑ ወቅት በሙሉ በሚባል ደረጃ ተጠቅመው ጨርሰዋል። በጦርነት መጀመሪያ ወር ብቻ አሜሪካ ከ850 በላይ የተውሃውክ ሚሳኤሎች ከ1000 በላይ የታድ ሚሳኤል መጥለፊያዎችና ከ1800 በላይ ታክቲካል ባላስቲክ ሚሳኤሎች ተኩሳለች። ይህ በታሪክ ታይቶ የማይታወቅ የመሳሪያ ፍጆታ የአሜሪካ ጦር መጋዘኖች እርቃናቸውን አስቀርቷቸዋል። እነዚህ ረጅም ርቀት ተወንጫፊ ሚሳኤሎች አሜሪካ ከኢራን ጋር የምታደርገው ግጭት ውስጥ ስትራቴጂካዊ የበላይነት እንድታገኝ የሚያደርጓት ዋነኛ መሳሪያዎች ቢሆኑም ግን ዛሬ ግን መጋዘኖቹ ባዶ በመሆናቸው ፕሬዝደንቱ በኢራን ላይ ጥቃት ለመሰንዘር ያላቸውን አማራጭ እጅግ ተገድበዋል። የጦር መሳሪያ እጥረት በኢራን ግንባር ላይ ብቻም ሳይሆን በምስራቅ አውሮፓ ያለው የዩክሬን ጦርነት ላይ መረራ ጥላውን አጥሏል። ዩክሬን ሩሲያ ለመመከት በከፍተኛ ሁኔታ የምትፈልጋቸው አሜሪካን እንስጣት የምትማጸናቸው ታክማስ ሚሳኤሎች ክምችት በአሁኑ ወቅት በአሜሪካ መጋዘን ውስጥ ጨርሶ መሟጠጡም ተናግሯል። በተጨማሪም ከየካቲት እስከ ሐምሌ ባለው ጊዜ ውስጥ አሜሪካ ከ65% የሚሆነውን የፓትሪዮት ሚሳኤል መጥለፊያ ክምችት በኢራን ግንባር ላይ መጠቀሟ ለዩክሬን ተጨማሪ የመከላከያ ስርዓት ለመስጠት ፈቃደኛ አትሆን ቀርታለች። ይህ የአሜሪካ ውሳኔ በዩክሬን ላይ ከባድ ዋጋ ያስከፈለ ሲሆን የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በቅርቡ ኪቭ ላይ የደረሰው አስለቃቂ ጥቃት ምላሽ ሲሰጡም የመጥለፊያ ሚሳኤሎች እጥረት ሩሲያ የሰዎች ሕይወት የሚቀጥፍ ጥቃቶችን እንድትፈጽም እያበረታታ ነው ሲሉ በታላቅ ሐዘን ቁጭትም ገልጸዋል። ዜሌንስኪ አክለውም በየቀኑ የዩክሬን ሕዝብ ሕይወት በአሜሪካና ከአውሮፓ አጋሮች ቁርጠኝነት ላይ የተመሰረተ ነው ማለት ዋሽንግተንን ተማጽነዋል። ፕሬዝደንት ትራምፕ ግን ሕዝብ ፊት ይህን መሳሪያ እጥረት አምኖ ለመቀበል ፈቃደኛ አይደሉም። ለሮይተርስ በሰጡት መግለጫም አሜሪካ በማንም ዘንድ ካለው በላይና ከሚያስፈልገን በላይ የሆነ የጦር መሳሪያ ክምችት አላትም ብለዋል። ትራምፕ
አክለውም የመከላከያ ኩባንያዎች በአሁኑ ወቅት ከየትኛውም ጊዜ በላይ ብዙ መሳሪያዎች እያመረቱ ነው፣ ፋብሪካዎቻችንም በከፍተኛ ደረጃ እየሰፉ ይገኛሉ ሲሉ ለሀገሪቱ ወታደራዊ ጥንካሬ ያላቸውን ጽኑ አቋም ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር በሚኒስትራቸው ፔት ሄግሴስ ቀደም ሲል ከተሰጠው ቃል ጋር ይጋጫል። ሄግሴስ ባለፈው ወር በሴኔት የበጀት ኮሚቴ ቀርቦ በሰጡትም ቃል የተሟጠጠ የመሳሪያ ክምችት ለመተካት የምርት መስመሮችን ለማስፋፋት ተጨማሪ $67 ቢሊዮን ኮንግረሱን ጠይቀዋል። ሄግሴስ ለዚህ ጥረት ያለፈው የባይደን አስተዳደር ተጠያቂ አድርገው አሁን ያለንበት ሁኔታ ከፍተኛ የፋይናንስ ድጋፍ፣ ፈጣን የምርት አቅርቦት ይፈልጋልን ብለዋል። ይህ በእንዲህ እንዳለ የዋይት ሀውስ ፕሬስ ቃል አቀባይ ካሮሊና ሌቪት በካምፕ ዴቪድ የተፈጠረውን ፍጥጫ ፈጽሞ ያልሆነና የውሸት ወሬ ስትል በጽኑ አስተባብላለች። ሌቪት በኤክስ ገጿ ላይ ባሰፈረችው ጽሑፍ ይህ 100% የውሸት ዜና፣ እንዲህ አይነት ነገር በፍጹም አልተከሰተም ብላለች። ሌቪት አክላም ይህ መሰረተ ቢስ ወሬ ሚኒስትሩ ለማጥላት የሚፈልጉ አካላት የተሰራጨ ነውም ብላለች። ፕሬዚደንት ትራምፕ በሚኒስትር ሄግሴስ ላይ ሙሉ እምነት አላቸው፣ ስራው የሚያስደንቅ ሁኔታ እየተወጣ እንደሆነ ያምናሉ በማለት አስተዳደሩን ለመከላከል ሞክራለች። የፔንታጎን ዋና ቃል አቀባይ ሴኒ ፓርኔል በበኩላቸው ሚኒስትር ሄግሴስ ስለ መሳሪያ ክምችታቸው ሁኔታ ማንንም አላሳሳቱም፣ እንዲሁም ምክትላቸውን አልወቀሱም። እነዚህ ስለ ክምችት መሟጠጥና ስለ ውስጥ ያለመግባባት የሚወሩ ወሬዎች በሙሉ ልብ ወለድ ናቸውም ሲሉ ተሟግተዋል። ይሁን እንጂ ሚኒስትር ፔት ሄግሴስ ድርጊቱን ንግግራቸው በመገናኛ ብዙሃን ዘንድ ጥርጣሬ መፍጠራቸውን ቀጥለዋል። ሄግሴስ ሲኤንኤን አሜሪካ 4/5 የሚሆነው የሚሳኤል መጥለፊያ ክምችቷን ጨርሳለች በሚል የዘገበውን ዘገባ ይህ ዘገባ ውሸት ነው፣ ሲኤንኤን እፈሩ በማለት በከፍተኛ ቁጣ አጭተዋል። ሄግሴስ አክለውም የውሸት ዜና ሚዲያዎችን በበቂ ሁኔታ እንጠላቸዋለን በሚል ያላቸውን ጥላቻ ገልጸዋል። ይህ በሚኒስቴሩና በመገናኛ ብዙሃን መካከል ያለው ጦርነት በአስተዳደሩ ውስጥ ያለውን ከፍተኛ ስጋት እውነታ በመሸፋፈን የጥንካሬ ምስል ለመፍጠር የሚደረገው ጥረት ያሳያል። ይሁን እንጂ በተጨባጭ የሚታየው የመሳሪያ ዝግመትና የወታደራዊ አማራጮች መጥበብ እውነቱን ከሚናገረው በላይ የከፋ መሆኑን ይጠቁማል። በካምፕ ዴቪድ የተካሄደው የካቢኔ ስብሰባ ውጥረት የነገሰበት ቢሆንም ሚኒስትር ሄግሴስ በህዝብ ፊት ለፕሬዚዳንት ትራምፕ ያላቸውን አድናቆት ከመግለጽ አልተቆጠቡም። ሄግሴስ ፕሬዚዳንቱ ኢራን ኒውክሌር መሳሪያ እንዳይኖራት ለማድረግ የኢራንን መንግስት ለመጋፈጥ ድፍረት ያላቸው መሪ ሲሉ አወድሰዋቸዋል። በተጨማሪም ትራምፕ ከኢራን ጋር ለመደራደር ያላቸው ፍላጎት፣ በቀናነት ለመደራደር ፍላጎት ከሌላቸው ሰዎች ለመነጋገር ያላቸው ድፍረት በማለት ገልጸውታል። ሄግሴስ ትራምፕ ኢፔክ ፊውሪ ታላቅ ቁጣ የተባለውን የወታደራዊ ዘመቻ ስለመሩና የአሜሪካ ክብር ስላስጠበቁ ታላቅ ክብር እንዳላቸው ተናግረዋል። ይህ የሄግሴስ የህዝብ ፊት አድናቆት በካምፕ ዴቪድ መጋረጃ በስተጀርባ የተፈጠረውን ፍጥጫ ለመሸፋፈን ያላቸው ወታደራዊ ታማኝነት ለማሳየት የተደረገ ዲፕሎማሲያዊ ሙከራ እንደሆነ ተገምቷል። በአሁኑ ወቅት የገጠማት የመሳሪያ እጥረት ስፋት እጅግ አስደንጋጭ ነው። ዋሽንግተን ፖስት ምርመራ እንደሚያሳየው ከኢራን ጋር ግጭት በተፈጠረ በመጀመሪያ ወር ብቻ አሜሪካ 850 የቶማሃውክ ክሩዝ ሚሳኤሎች፣ 1000 የታድ ሚሳኤሎች፣ 1100 ታክቲካል ባላስቲክ ሚሳኤሎች ተኩሳለች። ይህ ቁጥር አሜሪካ ለዓመታት ካከማቸችው ክምችት ውስጥ እጅግ ከፍተኛው ድርሻ የሚወስድ ነው። ይህን ክምችት ለመተካት ደግሞ የመከላከያ ኢንዱስትሪው አቅም ውስን መሆኑ ሌላው ፈተና ነው። በወር የሚመረተው ሚሳኤል መጥለፊያ ቁጥር እጅግ አነስተኛ በመሆኑ አገሪቱ ወደ ነበረችበት ወታደራዊ ዝግጁነት ለመመለስ ዓመታት ሊፈጅ እንደሚችል ተገምቷል። ይህ ሁኔታ በፕሬዚደንት ትራምፕ ለከፍተኛ ስቃይ ዳረጋቸው ሲሆን ወታደራዊ አዛዦች ጦርነቱ በዚህ ሁኔታ መቀጠል አንችልም የሚል ጠንካራ ምክር እንዲሰጡ አስገድዷቸዋል። የአሜሪካ ህዝብ ከኢራን ጋር ያለው ጦርነት በተመለከተ ያለው አመለካከት በከፍተኛ ሁኔታ የቀየረ መሆኑ በቅርብ ጊዜ የህዝብ አስተያየት ጥናቶች ያሳያሉ። የማርኬት ህግ ተማሪ ቤት ባደረገው ጥናት 75% የሚሆነው አሜሪካዊ ከኢራን ጋር ያለው ግጭት ከሚከፈለው መስዋዕትነት አንጻር የሚመጥን አይደለም የሚል እምነት አላቸው። እስካሁን ባለው ጦርነት 18 አሜሪካን ወታደሮች ተገድለዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። ጦርነቱ በዓለም ኢኮኖሚ ላይ እያሳደረ ያለው ጫናም የነዳጅ ዋጋን መናር ለትራምፕ አስተዳደር ትልቅ የፖለቲካ ስጋት ሆኗል። ይህ ህዝባዊ ተቃውሞ፣ ወታደራዊ መሳሪያ እጥረት ተዳምሮ የትራምፕ አስተዳደር በኢራን ላይ የያዘውን ጠንካራ አቋም ወደ ዲፕሎማሲያዊ ድርድር እያስገደው መሆኑን ያትታል። ፕሬዚደንት ትራምፕ ባለፈው ወር በትሩ ሶሻል ገጻቸው ላይ በኢራን ላይ ሊፈጸም ታቅዶ የነበረው መጠነ ሰፊ ጥቃት መሰረዛቸው በይፋ ገልጸዋል። ትራምፕ ኢራን ሌሎች የመካከለኛው ምስራቅ አገራት ጥቃቱን እንድናዘገይ ስለጠየቁን የድርድር ሁኔታዎች በመኖራቸው ለዓለም ሰላምን ለኢራን ህልውና ስንል ጥቃቱን ሰርዘናል ብለዋል። ይሁን እንጂ የኢራን ባለስልጣናት በበኩላቸው አሜሪካ ጋር የታሰበው ምንም አይነት ድርድር የለም በማለት የትራምፕን ንግግር አስተባብለዋል። ይህ የሚያሳየው ፕሬዚደንቱ ጥቃቱን የሰረዙት የሰላም ዕድል ለመስጠት ሳይሆን በካምፕ ዴቪድ የተረዱት የመሳሪያ እጥረት፣ ወታደራዊ አቅም ማነስ አማራጭ ስለሀጣቸው መሆኑም ነው። በካምፕ ዴቪድ የተፈጠረው ፍጥጫ ተከትሎ የወጡት ዘገባዎች አሜሪካ በኢራን ጦርነት ውስጥ ስልታዊ ፈተና እንደገጠማት ያሳያል። ፕሬዚዳንት ጥሩ ፍላጎት በተጨባጭ ባለው ወታደራዊ አቅም መካከል ያለው ሰፊ ልዩነት በመከላከያ ሚኒስቴር ውስጥ ያለውን የአመራር መከፋፈል አጉልቶታል። ፕሬዚዳንት ትራምፕ በሄግሴስ ላይ ያላቸው ቁጣ የጦርነት ማሽኑ በቂ ጥይትና ሚሳኤል ሳይኖረው ወደ ሜዳ መግባቱን የሚያሳይ ነው። ሚኒስትር ሄግሴስ ደግሞ በፕሬዚዳንት ጫናና በመጋዘኑ ባዶነት መካከል ተወጥረው ይገኛሉ። ይህ ውጥረት ባለበት ሁኔታ አሜሪካ በኢራን ላይ የምታደርገው ጦርነት ለዩክሬን የምትሰጠው ድጋፍ ቀጣዮች ወራት ትልቅ ለውጥ ያስተናግድ ይችላል። የጦር መሳሪያ እጥረት በዩክሬን ላይ እያደረሰ ያለው ጥፋት ደግሞ ይበልጥ አሳሳቢ ነው። ዩክሬን ሩሲያ ለመመከት የሚያስፈልጓት የፓትሪዮት መጥለፊያ
ማረፊያዎች አሜሪካ ማግኘት ባለመቻሏ የሩሲያ ሚሳኤሎች ዩክሬንን ከተሞች ንጹሐን ዜጎች በነጻነት እንዲያጠቁ ሰጥቷቸዋል። ፕሬዚደንት ትራምፕ ለዩክሬን ባትሪዎች ቴክኖሎጂ የማምረት ፍቃድ ለመስጠት ቃል ገብተው የነበረ ቢሆንም አሁን ግን አሜሪካ ቴክኖሎጂውን አሳልፋ አትሰጥም የሚል ሀሳቦች መቀየራቸው በኪየቭ በኩል ታላቅ ክህደት ተደርጎ ተቆጥሯል። ፕሬዚደንት ዘለንስኪ በቁጣና በሀሳብ ተሞልተው የእኛ ሰዎች ህይወት ከእናንተ ቁርጠኝነት ላይ የተመሰረተ ነው ማለታቸው አሜሪካ በኢራን ጦርነት ሳቢያ ዓለም አቀፍ ግዴታዎች መውጣት እንዳቃታት ያሳያል። ለማጠቃለል በካምፕ ዴቪድ የተከሰተው ትራምፕና ኤክሴስ እሳታማ ግጭት አሜሪካ ወታደራዊ ዝግጁነት እርቃን ያስቀርና የአስተዳደር ውስጣዊ መከፋፈል ይፋ ያደረገ ታሪካዊ ክስተት ነው። ፕሬዚደንት ትራምፕ ተታልያለሁ የሚል ስሜት ሚኒስትራቸው ሲሆን እንጅሉ ፔንታጎን ደግሞ በምክትል ሚኒስትሩ ላይ አት በመቀሰር ጠያቂነት ለማምለጥ እየጣረ ነው። ይህ ሁሉ ትርምስ የሚካሄደው ግን አሜሪካ የጦር መጋዘኖች ባዶ መሆናቸው አገሪቱ ከኢራን ጋር ለጀመረችው ጦርነት በቂ ትጥቅ የሌላት መሆኑ የሮይተርስ ዋሽንግተን ፖስት ዘገባዎች እያረጋገጡ ባለበት ሁኔታ ነው። አሜሪካ ያለነት ወታደር የበላይነት በካምፕ ዴቪድ ተራሮች ላይ ቁጣና በጩኸት ሲናወጥ፣ ዓለም ደግሞ ይህን የአንድ ታላቅ ኢምፓየር ስትራቴጂካዊ ውድቀት በጥንቃቄ የተመለከተ ነው። የትራምፕ ጦርነት በኢራን ብቻ ሳይሆን በገዛ መጋዘኑ በአስተዳደር ውስጥ ካሉ ባለስልጣናት ጋርም ጭምር መሆኑ የካምፕ ዴቪድ ክስተት በግልጽ አሳይተዋል። የዚህ ግጭት ውጤት የአሜሪካ ፖሊሲነትና ወታደራዊ የበላይነት ወደማይታወቅ የታሪክ አቅጣጫ እንዲያመራ ሊያደርገውም ይችላል።